ሰላም ሰላም ውድ የኩራዝ አካዳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እባካችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እየተሰራላችሁ የምትፈልጉት ነገር ካለ ደግሞ በኮሜንት ላይ ያሳውቁን። መማር የምትፈልጉ ካላችሁ ደግሞ እዚህ በምናስቀምጠው ስልካችን በቴሌግራም፣ በዋትስአፕ፣ በኢሞ እየደወላችሁ መማር ትችላላችሁ። የምናስተምረው ትምህርት አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ፣ እንግሊዘኛ እንዲሁም ግዕዝ እናስተምራለን። ዚፒት አፈን ዝጋ። አምናክሉ እውቀቱ የለኝም ወይም ደግሞ አላውቅም ማለት ነው። ቀለል አድርገን ስናገር ኖ ቢጊ ጣጣ የለውም። የሆነ ጓደኛቸው አጥፍቶስ ጥፋት አጥፍቶ ያኔ ይቅርታ ምናምን ሲላቸው አረ ትንሽ ነው ችግር የለውም ስትሉ ጣጣ የለውም። ኖ ቢጊ አም ኪሪየስ ማወቅ ፈልጋለሁ። ብሬክ ሌግ መልካም እድል። እናንተ ደግሞ በጣም ትገርመኛለህ ብላችሁ ጻፉልኝ በኮሜንት። እሺ እዚህ ድረስ ከመጣችሁና ቪዲዮውን ጠቃሚ ከነበረ ምን ታደርጋላችሁ? ሰብስክራይብ እያደረጋችሁ ተከታተሉ። እሺ ለጀማሪዎች ካንና ኩድ ምንድነው ልዩነቱ? ለምሳሌ አይ ካን ፕሌይ እና አይ ኩድ ፕሌይ ብንል ምንድነው ልዩነቱ? መጀመሪያ ካንና ኩድ ስላሉን ችሎታዎች ናቸው እንትን የሚሉ ማድረግ ስለምንችለው ነገሮች ለመናገር እንጠቀምባቸዋለን ማለት ነው። ካን እና ኩድ ስንል ለምሳሌ አይ ካን ስዊም ስንል መዋኘት እችላለሁ። አይ ካን ድራይቭ ስንል ደግሞ መንዳት እችላለሁ። አይ ካን ፕሌይ ቼዝ ስንለው ቼዝ መጫወት እችላለሁ እያልን ነው። ካን ፕላስ ሜይን ቨርብ ነው። ሜይን ቨርብ ማለት አይንጂም ሳይጨመርበት ኢዲም ሳይጨመርበት ወደ ፓስ ሳይቀየር ሜይን ቨርብ ቤዝ ቨርብ ነው የምንጠቀመው። አይ ካን ፕሌይ ለምሳሌ መጫወት እችላለሁ ስንል አይ ካን ፕሌይ እችላለሁ እንላለን ማለት ነው። አይ ካን ቤዝ ቨርቡ ምንም ነገር ሳንጨምር ከቤዝ ቨርብ ጋር ሲሆን ነው የምንጠቀመው ካን ማለት ነው። ለምሳሌ ካን ስንል አሁን ማድረግ ስለምንችለው ነገር ስናወራ አይ ካን ስፒክ እንግሊዘኛ ምን ማውራት እችላለሁ። አይ ካን ሜክ ሽሮ መስራት እችላለሁ። ሺ ካን ፕላይ ዘ ጊታር መጫወት ትችላለች እሷ እያልን ነው ማለት ነው። አሁን ማድረግ ስለምንችለው ነገር ነው ስናወራ ካን እንጠቀማለን። ኩድ ደግሞ መቼ ነው የምንጠቀመው? ድሮ የምንችለው አሁን ግን ማድረግ ስለማንችለው ነገር ስናወራ ነው ኩድ እንጠቀማለን ማለት ነው። ለምሳሌ እግር ኳስ መጫወት እችል ነበር አሁን ግን አልችልም ስንል አይ ኩድ ፕሌይ ፉትቦል እንላለን ማለት ነው። ለምሳሌ ኤግዛምፕሎችን እና N199 አይ ኩድ ስዊም 1990 ምን እችል ነበር አሁን ግን አልችልም እያልን ነው። አቤል ኩድ ፕሌይ ዘ ጊታር አቤል ጊታር መጫወት ይችል ነበር አሁን ግን አይችልም እያልን። አይ ኩድ ፕሌይ ባስኬትቦል when I was 50 15 ዓመቴ እያለ እችል ነበር አሁን ግን አልችልም እያልን ነው ማለት። አሁን ደግሞ ለእናንተ አንዴት አጠር ያለች ጥያቄ ልስጣችሁና I'm not in hurry I dash wait for you ካን ኩድ ማን እንደሆነ እናንተ ጻፉልኝ በኮሜንት። መላጣ ስንል ምንድን ነው የምንለው? መላጣ ባልድ እንላለን ማለት መላጣ በእንግሊዘኛ ባልድ እንላለን። ለምሳሌ እሱ መላጣ ነው ስንል he is bald እንላለን። እሺ ጸጉሩ የገባ ወይም ደግሞ የሸሸ ሪሲዲንግ ሄር ላይን እሱ ጸጉሩ የሸሸ ነው ስንል ሪሲዲንግ ሄር ላይን። ፍሪዝ ጸጉር ስንል ኪሪ ሄር እሷ ፍሪዝ ጸጉር አላት ስንል ሺ ሃዝ ኪሪ ሄር እንላለን። እሺ ሽበት ምንድነው የሚባለው? ግሬ ሄር እሱ ሽበታማ ነው ወይ ሽበት አለው ስንል he has gray hair እንላለን። he has gray hair
ሌላ ወፍራም ቅንድብ ያለው ሰው ምንድነው? ቲክ አይብሮ እንላለን። እሱ ወፍራም ቅንድብ አለው ስንል he has thick eyebrows እንላለን ማለት ነው። እሺ ስለ ሰውነት ቀለም ስንናገር ደግሞ ዳርክ ስኪን እና ላይት ስኪን እያልን እናገራለን። ዳርክ ስኪን ማለት ጠይም ወይም ደግሞ ጥቁር ማለት ነው። ላይት ስኪን ማለት ደግሞ ቀይ ማለት ነው። ለምሳሌ እሷ ቀይም ናት ስንል ሺ ዳርክ ስኪን፣ እሷ ቀይ ናት ስንል ደግሞ ሺ ሃዝ ኤ ላይት ስኪን